ወይዘሮ ሀና እኮ እንግዶች አሉብኝ ስትል ነበር። የምን እንግዶች ነው ያሉባት እንዴ? ቆይ የሀብል አባት ተገኘ እንዴ? የባሉ አባት ቤተሰቦች ናቸው። አልገባኝም። ይሄ ደግሞ ምን ማለት ነው? እስክንድርና ቤተሰቦቹ ናቸው የሚመጡት። ምን? ሀብል አሁን በጣም ደህና ስለሆነች ዶክተሩም ድጋሚ ቀጠሮ አልሰጠኝም። እንግዲህ በድጋሚ እንደምንገናኝ ተስፋ አደርጋለሁ። ቤተሰብ የለኝም ጎዳና ነው ያደግኩት ብለሽኝ ነበር። አሁን ደግሞ ቆይ ምን ነው ዝም ብዬ ሜዳ ላይ ወደቅኩ ዘራሽ መስዬ ነበር እንዴ? ግን የባለቤቴን ስም በመያዝሽ በጣም ግራ ገብቶኝ እንዴ። ቆይ ዓለም ላይ ይሄ ስም ያላት ያንተ ሚስት ብቻ ናት እንዴ? አታስቢ፣ የዲኤንኤ ምርመራ ቢደረግም ምንም የሚፈጠር ነገር የለም። አንቺ የቴ ነሽ? መነን እኔ እኮ ቤትሽ አስጠግኝ እንጂ ገንዘብ ስጭኝ እኮ አላልኩሽም። እሱንም አይሆንም እያልኩሽ እኮ ነው። አጸደ መነን ትሰሚኛለሽ? አሁንም ቢሆን ሚስጥርሽ እኔ ጋር ነው ያለው። እሺ በዚህ ሰዓት ሰው ላስጠጋ ቀርቶ እኔ ራሴ በጣም ገባኝ። አሁንም ልክ እንዳለመድሽ ችግር ላይ ነኝ፣ ችግር ውስጥ ነኝ ልትይኝ ነው? እኔ ስቅይት ልበልላችሁ። እኔ ድንቡሽቡሾች፣ እኔን የኔ ሁለት ተንኮለኞች፣ እኔን አጹና ባዩ፣ አጹና መኑ፣ እኔ ምን ልበልላችሁ? እኔ ሽምቅቅ ልበልላችሁ። የሌባው መጨረሻ እኮ እንደዚህ ነው ጋይስ። ምን አለ አሁን ድራማ ላይ እንደምናየው ሪያሊቲው እንደዚህ ቢሆን። ድራማ ላይ የምናየው ነገር አለ አይደለ? ይሄ ቁጭ ብሎ መንግስት ቢሮ ላይ የሆነ ቦታ ላይ ቁጭ ብሎ የሚያጭበረብሩ ሰዎች እንደዚህ ቢልበተበሩ አንጀታችን ቅቤ ይጠጣ ነበር የብዙዎቻችን። እንዴት ናችሁ ውድ የሀብል ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም አብረን ሀብል ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ሀብል በቃ ይለያል። የእውነቴን ነው የምላችሁ ይለያል። የሚገርም ድራማ ሆኖ ቀጥሏል። እንዲህ ነችና እኔ እስካሁን ራሱ ሪቪው አለማድረጌ በጣም ቆጭቶኛል። የምሬ ነው። እንዴ እስከ ዛሬ ድረስ የት ነበርኩኝ? እኔ የት ነበርኩ? ክፍል 20 ምናምን እስኪደርስ ይሄ ሁሉ ክፍል እስኪያልፍ የት ነበርኩ? አይ እና በጣም የሚገርም ድራማ ሆኖ ነው ያለው። በጣም የሚያጓጓ በቃ ማለት ይሄ ለማየት የምትጠብቁት ድራማ፣ ቀጣዩን ክፍል የምትጠብቁት ድራማ ሆኖ ነው ያለውና በጣም ተመችቶኝ እያየሁት ያለሁት ድራማ ነው። በቀጣዩ ክፍል አጸደና ባዩሽ ይያዛሉ ወይስ ደግሞ ይጠፋሉ? ምን ታስባላችሁ? እንደኔ ሀሳብ በራቸውን ቁልፍ አድርገው አይወጡም፣ ወይም ደግሞ በጓሮ በር ወጥተው ልም ይላሉ፣ እብስ ይላሉ። ኩኩሻ ቻዩ እንግዲህ እኔ ግን አንድ እርግጠኛ ሁኝ የምነግራችሁ ነገር ምን እንደሆነ ታውቃላችሁ? ሀብል ትጠራጠራለች፣ እዝራም ይጠራጠራል። በቃ የሆነ ነገር እንዳለ፣ የሆነ እያጭበረበሩ ያለ ነገር እንዳለ ይሰማችኋል። በቃ ማለትም ሀብል ብለው ስም ተውሰው ማለትም ኩኩሻ ሀብል የሚለውን ስም ተውሼ ነው ማለቷ ብዙ ነገር እንዲጠራጠሩ አድርጓል። አሁን ደግሞ ቤት ሄደው በመሀላቸው የሚፈጠረውን ነገር ሲያዩ የሆነ እየተደበቀ ነገር እንዳለ ይረዳሉ። ማለትም ሀብል ወይም ደግሞ ትክክለኛዋ ሀብል እቺ እናቴ ልትሆን ትችላለች ወይም ደግሞ ሀና እናቴ ልትሆን ትችላለች ብላ ማሰብ ሳይሆን ኩኩሻ ሀናን እያጭበረበረች እንደሆነ ይረዳሉ። በቃ ልጅ ሳትሆን ልጅ ነኝ ብላ ሀብቱን ፈልጋ ምናምን እንደዛ አይነት ነገር እንደሚረዱ 100% እርግጠኛ ነኝ። የዲኤንኤ ውጤት ምን የሚሆን ይመስላችኋል? እኔ ግን የዲኤንኤ ውጤት ሄዷል ነው እንግዲህ ትላንትና ያየ ነው። ምክንያቱም ሀና ውጤቱን ጥሩ ተከታተልሽ መልሽልኝ ስትል ስለነበረ ምን የሚሆን ይመስላችኋል መሰላችሁ? አንድ ነገር ይሆናል። ዲኤንኤው ፀጉሩ ተቀላቅሏል ብዬ አስባለሁ። ሁለት አይነት ዲኤንኤ ይኖረዋል ብዬ አስባለሁ። ምክንያቱም ልጁ በጣም በችኮላ ምናምን አይደለ ሲሯሯጥ ምናምን ነበር ሲቀይር የነበረው አይደለ ሳምፕሉ። ስለዚህ ከአንዱ ስለተቀያየረ ሁለት ውጤት ይመጣል ብዬ አስባለሁ። የሆነው ክፍል ሌላ የሆነው ክፍል ሌላ የሆነ የሚያወዛግብ ነገር ይመጣል ብዬ ነው ማስበው እንጂ ዲኤንኤው ይሳሳታል ብዬ አላስብም፣ ወይም ደግሞ ትክክል ይሆናል ብዬ አላስብም። ይሄ ትንሽ ከባድ ይሆናል ብዬ ነው ማስበው። ከዛ በዘለለ ደግሞ አባትም መገኘቱ በቃ አባትም እናትም በአንዴ መገኘታቸው በጣም ደስ ብሎኛል። በትላንትናው ክፍል የሚያምር ነገር አይተናል። እንግዲህ መች እንደምንደርስበት ባላቅም በጣም የሚያጓጓ ተከታታይ ድራማ ሆኖ ቀጥሏል። እኔ ግን ገፋ ቢል አሪፍ ነው ማለት ቤተሰቧን ለማወቅ ሀብል ወደፊት ገፋ ቢል ጥሩ ነው ብዬ አስባለሁ። በቃ ወደፊት በደንብ ረዘም ቢል አሪፍ ነው። ግን እንዳያሰለች ደግሞ አዳዲስ ነገሮችን ከስር እያመጡ ወደፊት ቢሄድ ድራማው እጅግ በጣም ያምራል ብዬ ነው ማስበው። ምክንያቱም
ይሄ ነገር ከታወቀ ወይም ደግሞ ይሄ ትልቁ ነገር በቃ የሀብል ልጅነት እናት እና ልጇን ማግኘት አይደለ? ይሄ ነገር ከታወቀ ድራማው ካለው ኳሊቲ ይወርዳል። ስለዚህ ይሄ ሀሳብ እንዳለ አዳዲስ ነገሮችን እያመጣችሁ ብታሳዩን በጣም ደስ ይለናል። በተለይ ደግሞ ጥበቃ፣ የቤት ውስጥ አጋዥ ምናምን እያመጣችሁ የሚያዝናና አይነት ነገሮችን እያስገባችሁ በደንብ ድራማውን ማስፋት ትችላላችሁ። እኔ እንደዛ ነው የሚሰማኝ። እስኪ እናንተን ሀሳብ ኮሜንት ላይ ያስቀምጡልኝ። እስቲ እንግዲህ እውነታው ይፋ እየወጣ ነው። በቃ አሁን ይመስላል እውነታው ይፋ እየወጣ በቃ ፊት ለፊት እየመጣ ይመስላል። ነገር ግን እንዲህ በቀላሉ ይፋ ይወጣል ብዬ አላስብም። ምክንያቱም ገና ስለሆነ ድራማው እንዲሁም ደግሞ ገና ሌሎች ታሪኮች ስላሉ ማለት ነው። እኔ እንደዛ ነው የሚሰማኝ። ብቻ በጣም ወድጄው ነው እያየሁት ያለሁት። እውነት ለመናገር እያየሁት ነው። ይህንን ድራማ ጀምሬያለሁ። እኔ ራሴ ማየት ጀምሬያለሁ። አላይም ብዙ ጊዜ ድራማ ሪቪው ሳደርግ ያው ኢንፎርሜሽን ብቻ ነው የምወስደው እንጂ አላይም። ግን አሁን ሀብልን ማየት ጀምሬያለሁ። ኖላዊን አቋርጬ ወቅ ሀብልን ለማየት እያሰብኩ ነው። እናንተ እስኪ ምን ታስባላችሁ? ደስ የሚል የሆነ የቤተሰብ አይነት ድራማ ነው። በጣም ደግሞ ድራማውን ድምቅ እንዲል ያደረገው የሁለቱ አምታች ሴቶች መገናኘት ነው። በቃ ሀረግ ላይ የምናቃት ወይኔ ሀረግ ኖላዊ ላይ የምናቃት ባዩሽ እዚህ ጋር ተከስታለች። እዛው በዛው ባህሪ ገንዘብ ወዳጅ ገንዘብ አፍቃሪ ሆና፣ ሌላኛዋም ደግሞ መታላችኋለች አጸድ። ሁለቱ አንድ ላይ ሲገናኙ በቃ ድራማ በጣም ያጓጓል እና በጣም ተጠቅማችሁበታል ዳይሬክተሮች። ይህንን ሀሳብ ማለት እንትን ስትመርጡ ካራክተሮቹን ስትመርጡ ሁለቱን ማገናኘታችሁ ድራማው እንዲያጓጓና ሰው ደስ እያለው እንዲያ ያደርጓል ብዬ አስባለሁ እና ሌሎችም እንደዚህ በተጠቀሙ አሪፍ ነው ብዬ አስባለሁ። ምክንያቱም ለየብቻ ያየናቸውን አንዱን ከአንዱ ጋር ያየናቸውን ተመሳሳይ ባህሪ ያላቸውን ነገሮች እንደዚህ አምታችሁ ስታገናኙ ድራማ በጣም እየጣፈጠ ይሄዳል ወደፊትና በጣም ተመችቶኛል። ለማንኛውም በቀጣዩ ክፍል በሰፊው እንገናኛለን። ዛሬ ብዙ ነገር ነግሬያችኋለሁ። በቀጣይ ክፍልም በደንብ ዲቴል እናወራበታለን። ሀሳባችሁን ኮሜንት ላይ አስቀምጡ። ከኔ የተለየም ሀሳብ ካለ ኮሜንት ላይ እስኪ እንወያይበት። ወዳችኋለሁ። ውጤቱ በፍጹም መቀየር የለበትም ወይም ደግሞ ዲኤንኤው መቀየር የለበትም የሚል ሀሳብ አብዛኞቻችሁ እያነሳችሁ ነበረ። አዎ መቀየር የለበትም። በባለፈው ሪቪውም የሆነ ነገር ይፈጠራል ብያችሁ ነበር። ተፈጠረ። በቃ ተፈጠረ። እንዴት ነው ዲኤንኤው ላይ ሰውዬው ወይም ደግሞ ሌባው ቀይሯል ወይስ ደግሞ ተቀያይሮበት ነው ራሱን ያስቀመጠው? ምን ታስባላችሁ? እስኪ እናንተን ሀሳብ አስቀምጡልኝ። እኔ በፍጹም ዲኤንኤው አይቀየርም። አይቀየርም ማለት አይቀየርም ነው። ይሄ ማለት ምን ማለት ነው? ይሄ ማለት ምን ማለት ነው? ከዚህ በፊት እንዳልኳችሁ እሷ ይህንን ነገር ተጠራጥራ ወይም ደግሞ ወረቀቱ ሊቀየር ይችላል፣ ሳምፕሉ ሊቀየር ይችላል ብላ ሳምፕሉን ሌላ ቦታ አስቀምጣ ሊሆን ይችላል፣ በእጇ ይዛ ሊሆን ይችላል፣ የሆነ ነገር ገብቷት ብቻ የሆነ ነገር አድርጋ ሊሆን ይችላል። ባለፈው ሪቪው ተናግሬያለሁ። ሰላም አላልኳችሁም? በቃ እንዴት ናችሁ? ውድ የሀብል ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ ሀብልን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ዝናብ እየመጣ ነው። ዝናቧን ለማምለጥ ነው ቶሎ ቶሎ ጨርሽ እንደዚህ የምሯሯጠው። በጣም ተሯሯጥኩባችሁ ዛሬ እና ቻል አድርጉና በደንብ ስሙ። ከሚረብሽ ዝናቡ ገና እየመጣ ነው። በደንብ ከባሰ ይረብሻችኋል። ይሄ አይጠቅመውም። ይሄ ራሱ ማለት ነው እና ከጎን ደግሞ ቆርቆሮ ቤቶች ምናምን አሉ። የነሱ በጣም ያስተጋባል በመስኮት በኩል። ስለዚህ ቶሎ ቶሎ ልበላችሁና ልጨርስ። በዚህም አላችሁ በዚህም በባለፈው ሪቪው እንደተናገርኩት በፍጹም ማለት ነው ዲኤንኤው አይቀየርም። ወይም ደግሞ ሁለቱ ምንድን ነው የሚባሉት ጋይስ? ሁለቱ አጭቤዎች ሁለቱ እስስቶች ተገናኝተው ይህንን ነገር አያሳኩትም። በቃ ይኸውላችሁ አንድ ቢሆን ኖሮ አንድ እስስት ቢሆን ኖሮ በደንብ ያስብና ነገሩን ያሳካ ነበር። ሁለት ስለሆኑ በቃ አይሳካላቸው። ምክንያቱም ከዚህ በፊት ሲሳካላቸው እያየ መተናል። እዚህ ግን አይሳካላቸው። ወይኔ አጸደና ባዩሽ ወይኔ መነን አልላትም እኔ ባዩሽ ነው የምላት። በዛኛው ስሟ ነው የሚመቸኝ በኖላዊ ላይ ባለ ስሙ እና ሁለቱ በቃ ተመችቶኛል። ሁለት ምን ልበላቸው ጋይስ እነሱን በቃ እዚህ ጋር በማየቴ እኔ በጣም ደስ ብሎኛል። ያችኛውም አጸደም እዛ ሌላ ድራማ ላይ በጣም አስቸግራ ነበር፣ እዚህ ይላችኋል። ባዩሽ ደግሞ ኖላዊ ላይ በቃ አሳብዳን አስጨልላን ነበር አይደለ? እዚህ ጋር መታ ደግሞ ሁለቱ አንድ ላይ
ቼን አድርገው ወይም ደግሞ ሁለቱ አንድ ላይ እጅና ጓንት ሆኖ ሲሰሩ ሳይ በቃ ተደነኩ። የት ነበርኩኝ አልኩኝ። ወንበሬን ሁላ መምታት ጀመርኩ። የት ነበርኩ እስካሁን? እንዴት ይሄንን ድራማ ሳላይ ማለት ጀመርኩ እኮ። እና የሁለቱ አንድ ላይ ሆኖ መስራትና ጓደኛሞች መሆናቸው በጣም ተመችቶኛል። እውነት ለመናገር የመጨረሻን የተመቸኝ እንዳልኳችሁ እንግዲህ የነሱ የሁለቱ ጉዳይ አይሳካም። በቃ አይሳካም። በዚህም አላችሁ አይሳካም። እንዴት እንደማይሳካ ቅድም ነግሬያቸዋለሁ። በባለፈው ሪቪውም ነግሬያቸዋለሁ። የሆነ ነገር ይፈጠራል። ሀና ወይም የሀብል እናት ጥርጣሬ ወይም ደግሞ አጸደ ላይ ጥርጣሬ አላት አይደለ? ስለዚህ ውሰጂ ናሙናውን ውሰጂ ምናምን እያለች በቃ በግልጽ ስትል ነበር። መጀመሪያ አይሆንም የምትል ሴትዮ ወይም አይሆንም እያለች የነበረ ሴትዮ አሁን ውሰጂና እንደፈለግሽ አድርጊ ስትል ነበር አይደለ? ወዲያውኑ ግልብጥ ብላ። ስለዚህ ሴትዮ አስተዋይ ነች፣ ውጭ የኖረች ሴት ነች ሀና። ስለዚህ ለምንድን ነው እንደዚህ ያደረገችው? ለምንድን ነው እንደዚህ ያለችው? መጀመሪያ አይሆንም አለች፣ ቀጥሎ ደግሞ ይኸው ብላ ራሷ ቆርጣ ሰጠቻት። ስለዚህ ከጓደኛዋ ጋርም ስታወራ ነበረ። ብቻ ነው እኛ ያልሰማነው ፓርት አለ። የሆነ ነገር ገብቷት አትሉኝም? ዲኤንኤውን ቀንሳ ለምሳሌ ሳምፕሉን ወስዳለች አይደለ? ያንን ሳምፕል ቀንሳ ሀፋፍ አርጋ አንዱን በኪሷ ይዛ አንዱን ቦርሳ ውስጥ አርጋ በሚታይ መልኩ ከዚህ በፊት እንዳልኳችሁ ሊቀየር የሚችልና ሊቀየር የማይችል በቃ ከሷ ጋር ሁሌ ከሷ ጋር የሚሆን ነገር አድርጋ አስቀምጣ ሊሆን ይችላል። ስለዚህ እና አጸደና ባዩሽ የሰሩት ቀመር በጣም አሪፍ ሆኖ ናሙናው ተቀይሮ ቢሆንም እሷ ያንን ናሙና ላሰጥ ትችላለች፣ ሌላ ናሙና ልትሰጥ ትችላለች። ኢቭን ደግሞ እንደዛ ባይሆን እንኳን እስከ ዛሬ ተሰርቃ ማታቅ ሴትዮ ለምንድን ነው ሌባው የሰረቃት የሚለውን ነገር ልታስተውል ትችላለች፣ ልታስብ ትችላለች። ገብቷችኋል አይደለ? ልትረዳት ፊል ልታረግ ትችላለች። ስለዚህ ተጠራጥራ ነይ ብላ ምናምን ዲኤንኤው ልትወስድ ትችላለች። ወይም ደግሞ እሷ በተኛችበት ሌላ ዲኤንኤ ልትወስድ ዲኤንኤ ሳምፕል ልትወስድ ትችላለች። ዲኤንኤውማ ሲመረመር ምንድን ነው የምትወስዱ? ዲኤንኤው መች ተመረመረና ከየት ነው የምትወስዱ? ኧረ አንተ ሰውዬ ተው፣ ዝናቡ ቀስ እያለ ነው፣ ቀስ ብላ አውራ። ወይኔ በላችሁ ማለት አሁን ነው። አጭቤ ሆኖ የመጣውን አውቃችኋል? ጨቅላይ አውቃችኋል? ጨቅላይ ካልተሳሳቱ ጨቅላይ ነው። ጨቅላይ ኑሐሚን ተከታይ ድራማ ላይ የወንድ አጥር ጓደኛ ጨቅላይ አወቃችሁት አይደለ? መቼም አድረሱት። ኧረ ጨቅሌ የምር እንደዚህ አይነት ካራክተር ይሄድበታል። በደንብ ተጠቀሙበት። ጨቅሌ ይሄድበታል፣ የክፍለ ሀገርም በጣም ይሄድበታል። አሁን ደግሞ የሰራት እቺ የሌባ ሆኖ የሰራት ካራክተር በጣም ታምርበታለች። እሱ ነገሩ በጣም ተመችቶኛል። ተጠቀሙበት እላችኋለሁ። ሌላ በትላንትናው ክፍል ሜርሲ ያደረገችው ነገር ነው። ለሜርሲ እውነት እኔ በጣም አዝኜላታለሁ። እንደዛ ባታደርግ አሪፍ ነበረ። ማለትም እንደዛ መድኃኒት ባትወስድ ማለት ነው። ከዛ ውጭ ግን ከአጸደ ጋር ተስማምታ ቤተሰቧን ለመጠበቅ ያደረገችው ነገር በጣም ተመችቶኛል። ቢግ ላቭ ኤንድ ቢግ ሪስፔክት ብያለሁ። ሜርሲ ትለያለሽ፣ የእውነቴን ነው የምልሽ፣ ትለያለሽ። ከዚህ በኋላ እንግዲህ እንደዛ አይነት ነገር አይፈጠርም። ያው ከቤተሰቧ ጋር ትስማማለች። ጥሩ የሆነ ነገር እናያለን ብዬ አስባለሁ። ኩኩሻም በዛ በኩል በጣም በቃ የሚያሳዝን የሆነ ደስ የሚል የሚያስተምር አይነት ነገር አምጥታላለች፣ እያሳየችን ነው። ከእህቷ ጋር ወይም ደግሞ እህት ተብላ ከመጣችው ወይም ደግሞ ከሀና ልጅ ጋር በጣም በቃ ተቀራርበው ተዋደው አይነት ነገር እያየን ነው። ከዚህ በፊትም ብያችኋለሁ፣ በቃ አይቆራረጡም ብያችኋለሁ። ማለት ሀና ልጇን ወይም ትክክለኛ ልጇ ሀብልን ብታገኝ እንኳን ከኩኩሻ ጋር በቃ አይለያዩም። የሆነ ሳይታስብ የተገኘ ልጅነት ነው ብያችኋለሁ። እና የስጋ ልጅነትን ባታገኝ እንኳን በቃ ልጅ ሆና ቤታቸው የኖረች ትቀጥላለች። ልክ እንደ ልጅ እህትማማቾች ሆኖ ይቀጥላሉ የኔ ሀሳብና እንደዛ አይነት ነገር ወደፊት እናያለን። ወዳችኋለሁ። ዝናቡ ሳይረብሸን በዚሁ ልሰናበታችሁ። በቀጣዩ በሰፊው እንገናኛለን። ክፉ አይንካችሁ፣ ክፉ መንዞ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌሊታችሁ ብሩ ይሆንላችሁ እያልኩኝ በዚሁ ሰናበታችኋለሁ። መልካም ጊዜ፣ ፒስ። ዝናቡ እንግዲህ ስላለ ትንሽ ድምፁ ከፍም ዝቅም እያለ እየዋዠቀ አይነት አወራር አውርቻችሁ ሊሆን ይችላል። ኮንፈርት የማይሰጥ አወራር ካወራችሁ ሶሪ። በቀጣዩ ክፍል እናስተካክለዋለን። ፒስ። በስተመጨረሻም ስንጠብቀው የነበረው እናትና ልጅ ተገናኝ። በባለፈው ሪቪው ምን ብያችሁ ነበረ? እናትና ልጅ ይግባባሉ። ከዛ ደግሞ በዚህ አደጋ የተነሳ ቤት መመላለሷ የማይቀር ጉዳይ ነው ብያችሁ አንስቼ ነበር። ይሄ ነገር ደግሞ ለነሱ ጥሩ እድል ይፈጥራል ብያለሁ። እንግዲህ በቀጣይ ክፍል ምርመራው ወይም ዲኤንኤው
ምን የሚሆን ይመስላችኋል? እንግዲህ በቀጣይ ክፍል ምርመራው በተሳካ ሁኔታ ወይም ደግሞ ናሙናው በተሳካ ሁኔታ ሀና ይዛ ትሄዳለች ወይስ ይቀይሩባታል? ምን ትላላችሁ? እነመንን እንዴት ነው ነገሩ? ዛሬ ወሳኝ ጉዳዮችን ኮንፈርም ማድረጋችሁ ወሳኝ ጉዳዮችን የምነግራችሁ ይሆናል። ከእናንተ የሚጠበቀው ቪዲዮ ላይክ ማድረግ ነው። ሀብል በትላንትናው ክፍል ያበደ ክፍል ነበር። በጣም ደስ የሚል ሳቢ የተረጋጋ ክፍል ነበረ። በተለይ ደግሞ እናትና ልጅ መሀል የነበረው ሀናና ሀብል መሀል የነበረው በጣም ያበደ ነበረ። በጣም የተረጋጋ ይሄ እናትነትና ልጅነት መሀል ያለውን ነገር በደንብ ያየንበት ነበረ። መኪና ውስጥ ቁጭ ብሎ ሲያወሩ በነበረ ታይም በቃ የራሳቸው ዓለም ላይ ጥፍት ብሎ ነበር የሚመለሱት። አይታችሁ ከሆነና ፊል የምታደርጉት ይሄ ምንድነው ውስጣችሁ ያውቃል አይደለ? ይሄ የራሳችሁ ሰው ሲሆን እናት አባት ምናምን ሲሆን ውስጣችሁ ይረዳል። ምንም አብራችሁ ባትኖሩም ውስጣችሁ ያውቃል እና ያንን ስሜት በደንብ ሲያንጸባረቁት ነበረ። እሱ ነገሩ በጣም ተመችቶኛል። እና ባዩሽ በቃ እኔ በባዩሽ ነው መጠራት። ምን የምን መነን ነው ባዩሽና አጸደ በቃ ይመቻቸው። ሁለት ገንዘብ የሚወዱ ሴቶች አንድ ላይ ተገናኝተው ይህ በቃ እንትን በሏቸው። ራሳቸው ካምፓኒ በሏቸው። ራሳቸውን የቻሉ ካምፓኒ በሏቸው እነዚህን ሰዎች። እንዴ ይሄ ከባድ ነው። የምሬን ነው እንዴ ይሄ የማይቻልም ከምሬን ነው። እንደው እግዜር ያዝላችሁ እንጂ እንደነዚህ አይነት ሁለት ሰዎች አንድ ላይ ተገናኝተው እነሱን መርታት የማይሆን ነው። ማይደዌ ግን ከዚህ በፊትም ብያችኋለሁ፣ ባዩሽን ስላየኋት በጣም ደስ ብሎኛል። ከረጅም ጊዜ በኋላ እዚህ ላይ ያየኋት። ያው ኖላዊ ላይ ታውቋታላችሁ፣ በደንብ ስታተራምስ ነበረ። በተለይ ኖላዊ ምዕራፍ 1 ላይ በቃ ስታተራምሰው ነበረ። ኖላዊን የያዘችው እሷ ነበረች። በቃ የእሷ ተንኮል ምናምን በቃ እዛ ላይም ያው በገንዘብ ምናምን ነገር ነው። እዚህ ጋርም እንደዛው ነው። ይመቻት በቃ ሄዶላታል፣ እሱ ተስማምቷታል። አሁን እዚህ ጋር መጨረሻሽ እንደ ኖላዊ እንዳይሆን ፍሪ፣ እሱ ብቻ ፍሪ። እንደው ተዋርደሽ ተስተካክለሽ ምናምን ጥሩ ሰው ሆነሽ ብናይሽ ደስ ይለናል። እዚህ ላይ አሁን ኖላዊ ላይ በጣም የእሷ አጨራረስ በጣም ይደብር ነበረ እውነት ለመናገር። ስለዚህ እዚህ ጋር ከስህተትሽ ተምረሽ ይህንን ያደረግሽበት የሆነ የራስሽ ምክንያት ኖሮሽ ምናምን እንደዛ አይነት ነገር ብታዩ ባዩሽ ላይ ደስ አይላችሁም ጋይስ? እንዴት ነው አይመቻችሁ? እኔ እንደዛ ነው የሚመቸኝ። ምክንያቱም የሆነ ሰው ያጠፋል። አዎ ማንኛውም ሰው ያጠፋል። ካጠፋ በኋላ የሆነ ጊዜ ላይ ደግሞ መማሩ የማይቀር ጉዳይ ነው። ትማራላችሁ። ህይወት ራሱ ትምህርት ቤት አይደለች ጋይስ? እኔ ንጹህ ነኝ እኔ እንትን የምትል ውሸት። ሁሉም ሰው ጥፋት ይሰራል። ሁሉ ሰው ያምታታል፣ ያጭበረብራል። ምንም አድርጌ አላቅም ልትለኝ አትችልም። ዋሽተህ ታውቃለህ። የትኛውም በምንም አይነት ሁኔታ ውስጥ የሆነ ነገር ለጥሩም ሊሆን ይችላል ለመጥፎም፣ በቃ የሆነ ነገር ትክክል ያልሆነ ነገር ትክክል አድርገህ ተጠቅመሃል ወይም ደግሞ አድርገሃል ወይ ዋሽተሃል ወይ የሆነ ነገር። ስለዚህ በእንደዚህ አይነት ዓለም ውስጥ በምንኖር ሰዎች ከስህተታቸው ተምረው ሲያስተምሩን ስናይ በጣም አሪፍ ይሆናል ብዬ አስባለሁ። ድራማ ኩኩሻ በጣም አሳዘነችኝ እውነት ለመናገር በጣም በቃ ተቀይራ። ኧረ ኩኩሻ ትለያለሽ የምር። እኔ ከዚህ በፊት ምን ብያቸዋለሁ? ኩኩሻን አይነጥላትም ከራሳቸው። ለምሳሌ ሀብል ትክክለኛ ልጃቸው መሆኗን ሲያውቁ ሀና ኩኩሻን ከራሳቸው መለየት አይችሉም። ይሄ ሀብል ልጃቸው እውነተኛ ልጃቸው መሆኗን ማወቅና አለማወቅ ምንም ይቺን ልጅ ከመውደድ ወደኋላ አይሉም። ማለት ፍቅራቸውን ወይም ፍቅሩን አይቀንስባትም ነው እያልኳቸው ያለሁት። ለምዶ ታውቃላችሁ፣ በቃ ከመጀመሪያ ተግባብተዋል። ልጅቷ ደግሞ በጣም መልካም ልጅ ነች። በቃ ይወዷታል። ሀናም ስትናገር ሰምታችኋል። ልጅቷ በጣም ተመችታኛለች፣ ወድጃታለሁ ብላለች። ይሄ ደግሞ ቀጣይ ላይ ይሄ እውነታ ሲወጣ ያው ሰው ሆናችሁ ትበሳጫላችሁ አይደለ? እውነታውን ስታውቁ ዞር በይልኝ ሂዱልኝ ምናምን ብላችሁ ልታባሩ ትችላላችሁ። ነገር ግን በጣም የምትወደድ አይነት ልጅ ስለሆነች ሌላ ልጅ ባልታሰበ መንገድ የተገኘች ሌላ ልጅ እና መልካም ልጅ ትሆናለች ብዬ አስባለሁ። እንደዚህ አይነት ነገር ነው እኔ የሚታየኝ። እስኪ የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ምን ታስባላችሁ? መጨረሻ ላይ በጣም ያዝናናኝ ምን እንደሆነ ታውቃላችሁ? አጸደና እቺ ባዩሽ ምን አሉ? ምንድነው ሀናና ሀብል ዳግም እንዳይገናኙ እንጸልይ በቃ ተባባሉ። የእኛ ጸሎት አይደለም ላይ ደርስ ዛፍ ጋር አይደርስ ምናምን ብላ ያለችው በቃ በጣም ተመችቶኛል። ይመችሽ። አንቺ ራሱ እንዴት አሰብሽው? ለመጥፎ ነገር ጸሎት እንዴት ነው? አይከብድም? ከይሱ
አሁን እኮ ይሄ ማለት ነው ታውቃላችሁ፣ እንትን ይሄ የሬሳ ሳጥን የሚሸጥ ሰው ይሙትልኝ ብሎ እንደመጸለይ ማለት ነው። እንዴት ነው ይጸለያል እንደዚህ ጋይስ? እስኪ ያሰባችሁ ኮሜንት ላይ አስቀምጡልኝ። ምን ትላላችሁ? ይሄንን እንዴት ታስባላችሁ? ይሄንን ዋነኛው ጉዳይ እንግዲህ በቀጣይ ክፍል ሊነሳ የሚችለው ያው የዲኤንኤው የናሙና ጉዳይ ነው። የናሙናው ጉዳይ የሚሳካ ይመስላችኋል ወይስ ሚምታታ ይመስላችኋል? ማለት ሀና በሚገባ ይዛ ትሄዳለች ወይስ ደግሞ እነ ባዩሽ ያምታታሉ? የኔ ሀሳብ ሀና ስማርት ነች። ማለት እንደዚህ ዝም ብሎ እንደምታዩት አይደለችም። የሆነ የዋህ ትመስላለች እንጂ አይምሯን በደንብ ታሰራለች። ባዩሽን በጣም ስለተጠራጠረቻት አናደርግም ሲሉ ነበር አይደለም? እንዴት እንደዚህ ይሆናል ምናምን ብሎ ሲከራከሩ ነበር። የዲኤንኤው እንዲደረግም አልፈለጉም ነበር። አሁን ደግሞ መሀል ላይ ደርሰው ዲኤንኤውን ውሰጂ ማለት የሆነ ነገር እንዳለ ትረዳላችሁ አይደለም? በቃ እንደፈለግሽ አድርጊ ማለታቸው የሆነ ነገር እንዳለ ወይ ደግሞ የሆነ ነገር እንዳስቡ መረዳት ትችላላችሁ። ስለዚህ ቀድማ ይሄንን ነገር ስለምትረዳ